በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ስሉስ ተብለህ ዘወትር ያለማቋረጥ በሰማይ በቅዱሳን መላእክት የምትመሰገን ብናመሰግን ምስጋና የማይጨመርልህ ባናመሰግን ምስጋና የማይቋረጥብህ ሁሉ ከአንተ ሁሉ ያንተ ሁሉ ላንተ የሆነልህ የሁሉ ባለቤት ሕያውና ዘላለማዊ ቅዱስ አምላክ እግዚአብሔር ሆይ ክብር ምስጋና ይድረስህ። እንደዚሁም የጽድቃችን መሰላል የድኅነታችን ምክንያት ማአምላክ ወላዲተ አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም ክብር ምስጋና ይድረሳት። የቅዱሳን መላእክት ጥበቃ የአባቶቻችን የቅዱሳን የሐዋርያት የሰማዕታት ጸጋ በረከት ከሁላችን ጋር ይሁን። ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙሰ ኢይክሉ ቀቲሎታ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 28 ተጽፎ ያለ ኃይለ ቃል ነው። ሥጋችሁን የሚገሉትን አትፍሯቸው። እግዚአብሔር እንደፈቀደ እንደወደደ በዚህ የትምህርት ርዕስ መሰረት እንማማራለን። የራቀውን አቅርቦ የተሰወረውን ገልጾ የረቀቀውን አጉልቶ ለአባቶቻችን ለሐዋርያት እንደገለጸው ለኛም ገልጾ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በዚህ ኃይለ ቃል እንድንማማር ያስፈለገበት ዋና ምክንያት ከፊታችን ሐምሌ 5 አባቶቻችን ሐዋርያት ቅዱስ ጴጥሮስ ቅዱስ ጳውሎስ ለዚህ ቃል በመታመን የሰማዕትነት ክብር ያገኙበትን ቀን ለማስታወስ ነው። ይህ በእንዲህ እንዳለ ሁላችንም ክርስቲያኖች ከዚህ የምንማረውን ትምህርት ከወዲሁ እንድናስብ ለማድረግ ነው። እንግዲህ ሥጋችሁን የሚገሉትን አትፍሯቸው ብሎ ያስተማረ የቃሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንንም ትምህርት ያስተማራቸው ለሐዋርያት ለቅዱሳን ሐዋርያት ነው። ለቅዱሳን ሐዋርያት ይህንን ትምህርት ያስተማረበት ዋና ምክንያት የወንጌል የመጀመሪያ ተልእኮ ሞትን አለመፍራት ስለሆነ ነው። እንግዲህ ክብር ይግባውና በዚሁ ምዕራፍ 10 ተጸዋው ሐዋርያት የሐዋርያት መጠራት ብለን የምንገልጸው። ከዚህ በተጨማሪ ይህ አሁን የገለጽነው ርዕስ ተልእኮ ሐዋርያት ብለን እንገልጸዋለን።
ከተጠሩ በኋላ የተሰጣቸው ተልእኮ የመጀመሪያው ሞትን አትፍሩ ነው። ሞትን ብቻ ሳይሆን ስጋችሁን የሚገሏችሁን አትፍሯቸው ነው። ስጋችሁን የሚገሏችሁን አትፍሯቸው፣ ነፍሳችሁን መግደል አይችሉም። ይህንን ቃል ሐዋርያት ከተማሩት በኋላ እንደተማሩት ፈጽመውት እናያለን። ለምሳሌ ሐዋርያው ቅዱስ ጴጥሮስን ብናነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማራቸው ሙቶ ካረገ በኋላ ለአገልግሎት በተሰማሩ ጊዜ የወንጌል አገልግሎትን ለምእመናን እየሰበኩ በነበረ ጊዜ ይህ የሞት ጥሪ ቅዱስ ጴጥሮስን እንዳላስፈራው እንደተማረው እንደፈጸመው ከታሪኩ እንማራለን። አምላካችን እግዚአብሔር የነሱን ጸጋና ረድኤት የነሱን ጽናት ለኛም ለሁላችን እንዲያድለን ቅዱስ ፈቃዱ ይሆንልን። እንግዲህ ቅዱስ ጴጥሮስ ብዙውን ጊዜ በአገልግሎት ካሳለፈ በኋላ ብዙ ፈተናዎችንም ካለፈ በኋላ ብዙ ምእመናንንም ወደ በረቱ ከመለሰ በኋላ ለመጨረሻ ጊዜ በሮም ትልቅ ተጋድሏል። ብዙ ሕመማንን ፈውሶ ብዙ አሕዛብን መልሶ ብዙ ሰዎችን አጥምቆ እንደ እግዚአብሔር ቃል ከኖረ በኋላ ለመጨረሻ ጊዜ በሮም ከተማ ይህንን ስጋችሁን የሚገሉትን አትፍሯቸው የሚለውን ቃል ሲፈጽም እናያለን። በኔሮን አማካኝነት እንዲተው የተከለከለው ቃል ነበር። በዚሁ በማቴዎስ ወንጌል ምዕራፍ 10 ቁጥር 21 ላይ እንግዲህ አትፍሯቸው፣ የማይገለጥ የተከደነ የለምና የማይታወቅ የተሰወረ የለምና በጨለማ የነገርኳችሁን በብርሃን ተናገሩት፣ በጆሮአችሁ በሹክሹክታ የነገርኳችሁን በሰገነት ላይ ስበኩት የሚለውን ቃል ሳይፈራ በንጉሱ ፊት በሰራዊቱ ፊት ስለ እግዚአብሔር መመስከር ማስተማር በጀመረ ጊዜ እንዳይናገር እንዳያስተምር ይህንንም ቃል እንዳይመሰክር አጥብቀው ሲከለክሉት እንደተማረው ከማስተማር ከመመስከር ወደ ኋላ አላለም። የመጨረሻ የእነዚህ ሰዎች ይህን ቃል ለማስቆም የሚያደርጉት ሞትን እናመጣብሃለን በማለት እንዲያቆም ማድረግ ነበር። ትሰቀላለህ፣ ትታሰራለህ፣ ትገደላለህ፣ አቁም ብለውት ነበር። ክብር ይግባውና የቃሉ ባለቤት እግዚእነ ኢየሱስ ክርስቶስ እያስተማራቸው በነበረበት ጊዜ ከማስተማርም በላይ ስለኛ ነፍሱን አሳልፎ እንደሰጠ አይቶ ስለነበረ ይህም ጽናት በውስጡ ስለነበረ ለክርስቲያኖች ይህንን ሞት መቀበል አክሊል እንደነበረ ስለተረዳ ማስተማሩን ቀጠለበት። በዚህ ጊዜ አልመለስ ስላለ አላቆም ስላለ በሮም ከተማ ላይ ተይዞ እንዲሰቀል ትእዛዝ ተላለፈ። አጽናኙ መንፈስ ቅዱስ ከእርሱ ጋር ስለነበረ በጽናት ለሞት ቅዱስ ጴጥሮስ እንደቀረበ የሐዋርያት ታሪክ አስፍቶ ያስተምረናል። በዚህን ጊዜ ቅዱስ ጴጥሮስ አንድ ደስ የሚል
ለካ ሰው ለሞትም ሲጠራ የሞትም ትህትና እንዳለው ለመሞትም በትህትና ጽዋን የሞትን ጽዋ መቀበል እንደሚቻል አስረግጦ የነገረን በዚህን ጊዜ ነበር። በረከቱ ከሁላችን ጋር ትሁንና ቅዱስ ጴጥሮስ እንዲህ ነበር ያላቸው። ለምን ትገሉኛላችሁ አልነበረም ያላቸው። ለምን ትሰቅሉኛላችሁ አልነበረም ያላቸው። መሞቱ ክብር እንደሆነ ለሞት መጠራቱ ክብር እንደሆነ አምኖ ከቀረበ በኋላ በንጉሱ ፊት ሊገሉት በቀረቡት ሰዎች ፊት አንድ የትህትና ቃል እንዲህ ብሎ ጠየቃቸው። ጌታዬ አምላኬ መድኃኒቴ ንጉሴ ኢየሱስ ክርስቶስ ወደ ላይ ነው የተሰቀለ። እኔ ከእርሱ ጋር እኩል መሰቀል አልችልም። ለነገር ግን እኔን ዘቅዝቃችሁ ስቀሉና ግደሉኝ ብሎ ለመናቸው ይላል። ምን አይነት ትህትና እንደሆነ እናስበው። በዚህን ጊዜ ቅዱስ ጴጥሮስን ቁልቁል ወይም ዘቅዝቀው ሰቀሉት ይለናል ታሪኩ። ቅዱስ ጴጥሮስ በዚህን ዕለት በሐምሌ 5 የዓመታዊ ክብረ በዓሉን ስናስብ እነሆ ተዘቅዝቆ በመስቀል ተሰቅሎ እንደሞተ ታሪኩ ይነግረናል። ይህን ሞት ሲሞት ግን ቅዱስ ጴጥሮስ የሚያገኘውን አክሊል አስቦ ሞትን እንዳንፈራ ለእኛ ሊያስተላልፍ የፈለገው መልእክት እንዳለ በእርግጥ ምንም ጥርጥር የለውም። ስጋችሁን የሚገሏችሁን አትፍሯቸው የሚለው ቃል በቅዱስ ጴጥሮስ ሕይወት ውስጥ በትክክል ተተርጉሞ እናገኘዋለን። በዚህ ቃል መሰረት ሕይወቱን አሳልፎ ለሞት ሲሰጥ ሳያለቅስ፣ ሳያዝን፣ ሳይተክዝ ደስ እያለው ነበረ ቅዱስ ጴጥሮስ ለመሞት ራሱን አሳልፎ የሰጠው። ክብር ይግባውና የቃሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት የሚገባውን የክብር አክሊል ለቅዱስ ጴጥሮስም ሰጥቶታል። የአገልግሎት ዋጋውን ሰጥቶታል። ቅዱስ ጴጥሮስም እኛን ለእንዲህ አይነቱ የጽድቅ ሞት እንድንሞት ስንሞትም በትህትና እንድንቀበለው ያለ ፍርሃት እንድንቀበለው አስተምሮናል። ወገኖቼ ዛሬ ኃጢአትን እንጂ ሞትን አትፍሩ ተብለን ተምረን እነ ቅዱስ ጴጥሮስ ከክርስቶስ ጋር አሟሟታችን እኩል መሆን የለበትም፣ ቁልቁል ሰቅላችሁ ግደሉኝ ብሎ የለመነውን ሞት ፈርተን ወገኖቻችንን አራያ ያልሆናቸው ለምን እንደሆነ ራሳችንን ብንጠይቅ ደስ ይለኛል። በተለይም በአሁኑ ጊዜ ለእውነት ሳንቆም እውነትን ሳንመሰክር መሞታችን ላይቀር መጠራታችን ላይቀር ትክክለኛውን ሞት መሞት ሳንመርጥ ሰዎች ሲሞቱ እያየን ሲገደሉ እያየን ለምን ይገደላሉ? ለምን ይሞታሉ? በምን ምክንያት ነው ብለን እንኳን ኃላፊነት ሳንወስድላቸው በእንዲህ አይነት ሁኔታ እንደ ቅዱስ ጴጥሮስ ተልኳችንን ሳንፈጽም ይህንን ማሳለፋችን ይህንን ዘንግተን ማለፋችን እንደሚያስጠይቀን መልእክት ማስተላለፍ እፈልጋለሁ። ከዚህ በመቀጠል ቅዱስ ጴጥሮስ በትህትና እንደተቀበለው በጸጋ እንደተቀበለው ያለ ፍርሃት እንደተቀበለው ዛሬም በሃይማኖታችሁ ጸንታችሁ በምግባር ቀንታችሁ ይህንን ሞት የምትሞቱ ይህንን ጽዋ የምትቀበሉ ወገኖቻችን በየትኛውም ዓለም ውስጥ ሆናችሁ ይህንን ሁሉ ሥራ የምትሰሩት እናንተ የክብር አክሊል እንደሚጠብቃችሁ ይህን መልእክት ማስተላለፍ ፈልጋለሁ። ከዚህ ጋር ተያይዞ
በአሁኑ ጊዜ በዚች ኩላዊት ዘላለማዊት አማናዊት ቤተክርስቲያን ውስጥ ሆናችሁ ለተጠራችሁለት ዓላማ አሁንም ነገም ለሚመጣው ፈተና ተዘጋጅታችሁ የአባቶቻችንን የቅዱስ ጴጥሮስን ፈለግ ተከትለን እነሆ ለሰማያዊው ንጉሥ ለመድኃኔ ዓለም ኢየሱስ ክርስቶስ ታምነን እንድንጠራ እግዚአብሔር እንዲረዳን ልባችንን እንድናዘጋጅ በምግባር በሃይማኖት ጸንተን እንድንኖር ይሄ ቃል ያስተምረናል። የቅዱስ ጴጥሮስ አገልግሎት ሰፋ አድርገን ስንመለከተው ከጥሪው በኋላ ይህንን ሞት እስከ ሞተበት ቀን ድረስ ሙታንን አስነስቷል፣ ሕሙማንን ፈውሷል። እነሆ በባህር ውስጥ በመርከብ እስከ ሞት ድረስ ተጉዟል። አልፎ ተርፎ የሚበላው የሚቀምሰው እስከሚያጣበት ጊዜ ድረስ ተሰዷል፣ ተንገላቷል፣ በእስር ቤት ውስጥ ታስሯል። ይህን ሁሉ ፈተና በጸጋ ተቀብሏል። ዛሬ ገና ለገና ምን ባል ይሆን ሽሽት፣ ምን ይደርስብኝ ይሆን ፍርሃት? ከማን ነው የተማርነው? ከየት ነው ያመጣነው? መሞታችን አይቀርም። ሞት ብንፈራውም በጊዜው ይመጣል። ነገር ግን የሚገባውን ሞት እንድንሞት እግዚአብሔር ነግሮን ሳለ ይህንን በመሸሽ የማይገባ ሞት የምንሞት ስንቶች ነን? በኃጢአት የሞትን በጽድቅ እነሆ የተጠራነውን ሕይወት ትተን ለኃጢአት የሞትን ብዙዎች ነን። እነ ቅዱስ ጴጥሮስ ተሰቅለው ሲሞቱ የእነሱን ስቅላት እያዩ የሚዘባበቱ የሮም ከተማ ሕዝቦች ነበሩ። ግን የቅዱስ ጴጥሮስን አክሊል አልተቀበሉም። የቅዱስ ጴጥሮስንም ሕይወት አያገኙም። ደግሞም እንደ ቅዱስ ጴጥሮስ በእግዚአብሔር መንግሥት ላይ ክብር የላቸውም። ዛሬ ሁላችንም ይሄንን ታሳቢ አድርገን የሚመጣብንን ሁሉ ፈተና ለእውነት እየተናገርን እውነትን እየመሰከርን እንደ አባቶቻችን ቅዱሳን ሐዋርያት አሟሟታችን ያማረ እንዲሆን ቅዱስ ፈቃዱ ይሁንልን። በመቀጠል ቅዱስ ጴጥሮስ የሚያስተምረን ነገር ምንድነው ስንል አንደኛ እስከ ሞት ድረስ የታመንክ ሁን ያለውን የእግዚአብሔርን ቃል ሲፈጽም እናየዋለን። እኛ እስከ ምን ድረስ ነው የተጋደልነው? እስካሁን ወደፊትስ እስከ ምንድን ነው የምንጋደለው? እስከ መጨረሻው ሰዓት ድረስ እስከ ሞት ድረስ የታመንክ ሁን ያለውን ቃል የፈጸመ የሐዋርያት አለቃ ሞትን የማይፈራ ለጽድቅ የኖረ የእግዚአብሔር መንገድ የተከተለ ትክክለኛውን አገልግሎት አገልግሎ መጨረሻው ያማረለት ቅዱስ አባት እንደ እሱ ማን አለ? እንደ እሱ እንዲያደርግ መጨረሻችን እንዲያምር አምላካችን እግዚአብሔር ሁላችንንም ይርዳን። ማስተዋል አለብን። ጥሪያችን እስከ ተወሰነ ፈተና አይደለም። ብዙዎቻችን ፈተናው በዛብኝ፣ እንግልቱ በዛብኝ፣ ችግሩ ተፈራረቀብኝ ብለን ከዚች ቤተክርስቲያን ከዚች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እምነት ውጭ መሆን የለብንም። መከራ ሃይማኖታችንን ሊያስቀር አይገባም። ስደት ከሃይማኖታችን ከክርስቶስ ሊለየን አይገባም። ሞት ከክርስቶስ ሊለየን አይገባም። ሐዋርያው ቅዱስ ጳውሎስ እንዳስተማረን ከክርስቶስ ፍቅር ማን ይለየኛል? ሞት ነው፣ ረሃብ ነው፣ ስደት ነው፣ መከራ ነው፣ እስራት ነው፣ ሰይፍ ነው፣ የሚለየኝ የለም ብለዋል። ሁላችንም ከክርስቶስ የሚለየን የለም። ምክንያት ብንሞትም የሱ ነን፣
ብንኖርም የሱ ነን። የገደሉን ሰዎች ነፍሳችንን መግደል እንደማይችሉ ነግሮናል። ነፍሳችን የማትሞት ከሆነ በሐዲስ ትንሣኤ ስጋችንም ትንሣኤ ያገኛል። ተመልሰን እንደ መላእክት እንኖራለን። ዓለሙ ኃላፊ ነው፣ ሁሉም ቀሪ ነው። የማይቀር መንግስት ሰው ያልሰራው ዘላለማዊ ሕይወት በሰማይ ተዘጋጅቶልናል። ያንን ስናስብ ይህን ምድር እንንቀዋለን። ሞትም ቢመጣ የማንፈራው ይህን ሕይወት ስናምን ነው። ነገር ግን ለዘላለም በዚህ የምንኖር መስሎን፣ ዘላለማዊ ሕይወታችን በዚህ የሚቀጥል መስሎን ደፋ ቀና እያልን እግዚአብሔርን ሳናስብ እንደ ቃሉ ሳንኖር የተጠራን ቀን ስንቅ ሳንይዝ ሳንዘጋጅ ሞት የመጣ ቀን፣ ንስሐ ሳንገባ ስጋውን ሳንበላ ደሙን ሳንጠጣ ሞት የመጣ ቀን፣ ያን ጊዜ እባክህን ጊዜ ስጠኝ፣ እባክህን ገና ነኝ ማለት አይቻልም። ስለ ቅዱስ ጴጥሮስ ይህንን ካልኩ በዚሁ ተመሳሳይ በዚሁ ዕለት መታሰቢያ በዓሉን የምናደርግለት ሐዋርያው ቅዱስ ጳውሎስን እንየው። ቅዱስ ጳውሎስ ብዙ አስተምሮ ብዙ መክሮ በዚሁ ዕለት በተመሳሳይ ለዕረፍት ተጠርቷል። ቅዱስ ጳውሎስ በመጀመሪያ የአገልግሎት ዘመኑ የብሉይ ኪዳን አገልግሎት ያገለግል እንደነበረ ከገማልያል እግር ስር ቁጭ ብሎ የብሉይ ኪዳንን ሕግ እንዳጠና በዚሁም በተማረው ትምህርቱ ጽኑ አገልጋይ እንደነበረ ታሪኩ ይነግረናል። በአዲስ ኪዳን ወደ ደማስቆ ሲወጣ እስከተጠራበት ቀን ዕለት ድረስ ለዛ ቃል በመታመን ብዙ ሐዋርያትን እንዳሳደደ፣ እንዳሳሰረ፣ እንዳስገደለም ታሪኩ ይነግረናል። ነገር ግን ቅዱስ ጳውሎስ በደማስቆ ከተጠራ በኋላ እውነተኛው የዓለም ብርሃኑን ከገለጸለት በኋላ ከዛን ጊዜ ጀምሮ ከዛን ሰዓት ጀምሮ በትክክል አገልግሎቱን እያገለገለ ከሀገር ወደ ሀገር እየዞረ እያስተማረ እየመከረ ብዙ ደቀ መዛሙርትን ብዙ ክርስቲያኖችን እንዳፈራ የጻፋቸው መልእክቶቹም መጻሕፍቶቹም ይነግሩናል። ከዛም በላይ በዛሬው ዕለት በሐምሌ 5 ቀን በዚቹ በሮም ከተማ ደስ እያለው ሳይፈራ በሰይፍ አንገቱን እንደተሰየፈ ታሪክ ይነግረናል። እንግዲህ የቅዱስ ጳውሎስን ሕይወት ስናነሳ ደግሞ ቅዱስ ጳውሎስ ለየት የሚለው 14 መልእክታትን ጽፏል። በ14ቱ መልእክታትም ውስጥ ብዙ ክርስቲያኖችን አትርፏል። እኔ በጣም የሚገርመኝ የቅዱስ ጳውሎስ ቃል አንድ ቃል አለ፣ የወንጌል ዕዳ አለብኝ የሚል ቃል አለው። 14 መልእክታትን ጽፎ በገላትያ በረሃ ላይ ለ3 ዓመት ከ6 ወር ራቁቱን ጸልዮ ከእግዚአብሔር ጋር ተገናኝቶ እስከ 3ቱ ሰማያት ድረስ ተጉዞ የእግዚአብሔር መንግስት መላእክት አኗሯር እንደሆነ አይቶ በባህር ውስጥ ለ3 ቀን ሙቶ በዛ በሕይወት ተመልሶ ሙት አስነስቶ ሕሙማንን ፈውሶ ብዙ ነገር ሰርቶ የወንጌል ዕዳ አለብኝ ካለ ለሥጋ እየተመላለስን በሥጋዊ ፈተና ስንፈተን ፈተናው በዛብኝ እያልን ያለ ነው። ይህን ተልእኮ በተለይ እንድናስተላልፍ ይህን ተልእኮ እንድንፈጽም አደራ የተሰጠን ወገኖቼ፣ አባቶቼ፣ መምህራን እኛ ምን ሰርተን ይሆን? 14 መልእክት ጽፎ የወንጌል ዕዳ አለብኝ ካለ እኛ ለማንኛው ክርስቲያን ምን መልእክት ጽፈን አስተምረን ይሆን?
ይህን ባሰብኩ ጊዜ ለሱ የወንጌል ዕዳ ካለበት ለኔማ ምን ስፍር ቁጥር አለው? ምንስ አስተምሬ የትስጀ መክሬ በየትኛውስ ፈተና ውስጥ ቁሜ ወንጌልን ሰብኬ ብዬ ሳስብ ራሴን ወቅሳለሁ። ወገኖቼ የት ቦታ ነው ሄደን የታሰሩትን የሰበክናቸው? የት ቦታ ነው ሄደን በታሰሩበት ቤት ውስጥ ገብተን ያጽናናናቸው? የት ቦታ ነው በተሰደዱበት አካባቢ ሄደን አይዟችሁ ያልናቸው? የት ቦታ ነው እውነቱን እናገራለሁ ብለን በድፍረት የመሰከርነው ያስተማርነው? ለእውነተኛዋ ጥሪ ለእውነተኛዋ አገልግሎት እንድንቆም አምላካችን እግዚአብሔር ሁላችንንም ያግዘን። ቅዱስ ጳውሎስ በሮም ላይ ያን መልካም አገልግሎቱን አገልግሎ በመጨረሻዋ ሰዓት በመጨረሻዋ ዕለት የክብር አክሊል ተቀብሎ ነውችን ዓለም ተሰናብቷታል። ታዲያ ይሄንን አስቀድሞ ተናግሮ ነበር። ሕይወት ለኔ ክርስቶስ ሞትም ለኔ ጥቅም ነው ብሏል። ሕይወት ለኔ ክርስቶስ ማለት መሞት ጥሩ ነው፣ ሕይወት ነው የሚያስገኘው። ሞት ጥቅም አለው ነው ያለን። ማንኛውም ሰው ሞት ጥቅም እንዳለው ተረድቶ አያውቅም። ምክንያቱም ስንኖር ለክርስቶስ ብንኖርም ስንሞት ግን ወደ ክርስቶስ እንደምንሄድ የምንሄድበት መንገድ ሞት እንደሆነ ሲያስረዳን ነው። ስለዚህ ሞትን ሳንፈራ ሞት ወደ ክርስቶስ የምንሄድበት ጎዳና እንደሆነ ተረድተን ሞትን ሳንፈራ ሞት እንዳለ አውቀን ኃጢአትን ፈርተን ጽድቅን ሰርተን ሥጋው ደሙ ተቀብለን ንስሐ ገብተን እግዚአብሔር በመጣ ጊዜ በመንግስቱ በቀኙ እንድንቆም እንዲያቆመን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ከአባቶቻችን ከሐዋርያት ከአባቶቻችን ከጻድቃን ከሰማዕታት በተለይም ከነቅዱስ ጊዮርጊስ ከነቅዱስ መርቆሪዎስ ከነቅድስት አርሴማ በረከት እንዲያሳትፈን የነሱን ጸጋና ጽናት እንዲሰጠን ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን።